አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ካውንተር አካባቢ ባለ ሀገር ነን እዚህ መሀል ነበር ውሸት ነው። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ አትፈርስም ኢትዮጵያ። እናቴ ሻቢያ ወረረ የተባለ ሰዓት ምናልባት ብዙ እናቶች የማያረጉትን ነው የምነግራችሁ። እኔ መከላከያ ነበርኩ። የአርቲስት ነፃነት ተተኪ ሊሆን ይችላል የተባለው እንግዲህ አንዱዓለም በኢቢኤስ እንግዲህ የቤተሰብ ጨዋታ ላይ ቀርቦ የሙከራ ስርጭቱን አድርጓል። ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። እንደምትመለከቷት እንግዲህ ቅዱሱም ስፍራ ሄዳ ጸሎት አድርጋ እስካሁን ለበደለችውና እስካሁን ላጠፋችው ነገርም ይቅርታን የሚመስል ነገር በማህበራዊ ሚዲያ ላይ አሁን እየተሰራጨ ነው የሚገኘው። ጉርሻ እንደዘገበው ከሆነ እንግዲህ እስካሁን ላጠፋሁት እስካሁን ለበደልኩት ይቅርታ የሚል አይነት መልእክትም እንዳሰፈረች ተነስቷል ማለት ነው። እንግዲህ አለባበሷንም ሙሉ በሙሉ እስካሁን የነበረችበትንም ህይወት እንግዲህ አላህ በፈቀደውና በወደደው ሰዓት ላይ ወደዚህ ተመልሻለሁ ወደዚህ መጥቻለሁ የሚልም ሐሳብ ስለመስጠቷ እየተነገረ ይገኛል። ኢትዮጵያን እየመራት ያለው ኪም ጁን ነው። የኔን ቁርጥ አትቆረጥም፣ የኔ የተቆረጥኩትን አትቆረጥም፣ እኔ ያልኩን ዘፈን ነው የምትሰማው፣ ቤት ውስጥ የኔ ፎቶ ከሌለ አጠፋለሁ የሚል መንግስት እያየን ነው። በዘፈን አልንበጫበጭም ያለ በአንድ አዝማሪ አልንበጫበጭም ያለ ዘፈን አዳማጩን ማሰር ጀመረ። ዘፈን አዳማጭን ታስሩ ጀመረ። ይሄ የውድቀት መጀመሪያ ይሄ ነው። የውድቀት መጀመሪያው ይሄ ነው። በቃ ትልቁ የውድቀት መጀመሪያው ይሄ ነው። ማፈን ስትጀምር፣ ማሰር ስትጀምር። አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ካውንተር አካባቢ ባለ ሀገር ነን እዚህ መሀል ነበር ውሸት ነው። ያ ኦሮሞን ለማጽናናት ነው። አይላቪት ባይዞይ ዘፈኑ አይላቪት ዘፈኑ ግን ተመችቶኛል። 4 ኪሎ እንደተባለው ዘፈን ኦሮሞ በቃ በአማራ ለመድረስ እኔ ልንገራችሁ ጉራጌና ኦሮሞ ሲንጠራራ የሚያድር ብሔር ነው ጉራጌ። የቴዲ ጋዜጣዊ መግለጫ በተሰረዘ ማግስት የተሰማው መረጃ ከ4 ዓመት በፊት በ50 ሚሊዮን ብር የተፈራረመውን ውል ለማፍረስ ከፍተኛ ገንዘብ መክፈሉ ነው። ከወዲሁ ተጠባቂ የሆነው የቴዲ አልበም መለቀቂያ ሰዓት ሲቃረብ በአንዳንድ አካላት በኩል ተቃውሞ ሲበረታበት አድናቂዎቹና ታዋቂ አርቲስቶች አጋርነታቸውን አሳይተዋል። ከተወዳጁ ወጣት ድምፃዊ ቬሮኒካ አዳነ እስከ አንጋፋው የጥበብ ሰው አብርሃም ወልዴ ለነቃፊዎቹ የመልስ ምት በመስጠት አጋርነታቸውን አሳይተዋል። ሰላም ጤና ይስጥልን ውድ የመሴ ቱዴይ ተመልካቾች እንደምን ከርማችኋል? ዛሬ አነጋጋሪና ተጠባቂ ስለሆነው ኢትዮሪካ የተሰማውን አዲስ መረጃ እናስደምጣችኋለን። ለመሆኑ ቴዲ ለማፍረሻ በርካታ ሚሊዮን ብር የከፈለበት ስምምነት የፈረሰው በሙዚቃው ይዘት ወይስ በሌላ ጉዳይ የሚለውንና አርቲስቶች ስለ ቴዲ ምን አሉ የሚለውን እናስደምጣችኋለን። ለውስን ደቂቃዎች አብራችሁን ቆዩ። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ እጅግ ዝነኛ ሆኖ የዘለቀው በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዓመታት በኋላ አዲስ አልበም ነገ ይለቃል። ኢትዮሪካ የሚል ስያሜ የተሰጠው የቴዲ አልበም 5 ዓመት ገደማ የተደከመበት መሆኑ ታውቋል። ቴዲ ተጠባቂውን አልበሙን ለአድማጮቹ ለማድረስ ቀን ቆርጦ ሰዓታት እየተቆጠሩ ባለበት አጋጣሚ ኢትዮሪካ ከወዲሁ አነጋጋሪ ክስተት ሆኗል። አነጋጋሪ ካደረጉት ጉዳዮች መካከል ቀደም ሲል አልበሙን ለማሰራጨት የታሰረው ውልና ጋዜጣዊ መግለጫ መከልከሉ ጉዳይ ነው። ኢትዮሪካ አልበም ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት በኩል ለሕዝብ ይደርሳል ተብሎ ቢነገርም ውሉ በመጨረሻ ሰዓት ፈርሷል። የቴዲና የሙዚቃ አቅራቢው ድርጅት ውል የተሰረዘበት አግባብ የተለያዩ ገጽታዎች እየተሰጡት ሲሆን ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ እና በገንዘብ ምክንያት ነው የሚለው መረጃዎች በስፋት እየተሰራጩ ነው። ለመሆኑ ስምምነቱ ለምን ፈረሰ? የአርቲስቱ ማኔጅመንትና የሰዋሰው መልቲሚዲያ ኃላፊዎች ምንጭ ያደረገው የኢትዮፒካ ሊንክ የመዝናኛና የመረጃ የራዲዮ ፕሮግራም ውሉ በስምምነት የፈረሰው በስምምነት ነው። ስምምነቱ የፈረሰው በሙዚቃ አሰራጩና በአርቲስቱ በኩል ውል ውስጥ የተካተቱት አዳዲስ ጉዳዮች ልዩነት በመፍጠራቸው ተብለዋል።
ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማደስ በነበረ ሂደት ግን አዳዲስ ሐሳቦች በመግባታቸው አለመግባባታቸውን ተፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሐሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። ከ4 ዓመት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደው ስምምነት ማሻሻያ እንዲደረግበት በቴዲ የቀረበው ጥያቄ ከሰዋሰው ይሁንታ አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበረ። የዚህንም ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አትፈርስም ኢትዮጵያ። እናቴ ሻቢያ ወረረ የተባለ ሰዓት ምናልባት ብዙ እናቶች የማያረጉትን ነው የምነግራችሁ። እኔ መከላከያ ነበርኩ፣ እሷ መከላከያ ነው የምትሰራው። እንደው አንዳንዴ ፐርሰናል ማድረግ ጥሩ ነው መሰለኝ። ደወለችልኝ፣ ልዘምት ነው አለችኝ። ምን አልኳት? ልዘምት ነው። ደነገጥኩኝ። እኔ እንግዲህ ስራ እየሰራው እንዳልኳችሁ መከላከያ ነው የምሰራው። ኧረ እንዴ ምንድነው? ልዘምታለሁ ዘምታለሁ። እኔ እኮ የአባት ልጅ ነኝ አለች ባለቤቴ። የምሬን ነው የምለው። ይሄ የህይወት ምስክር ነው የምሰጣችሁ። ዘመተች። የኢትዮ ኤርትራ ጦርነት የዘመተች እናት ነው ያለኝ። ለሚቴሊዩ ለምትሳደበው ሰው ቤተሰቦቿ 4 ልጆቿን ጥላ የዘመተችና ከፈለክ ሂድ ወይራ ሰፈር አጣራኝ። ኤርሚያስ የሚያወራው እውነት ነው ወይ? 4 ልጆቿን ጥላ ነው ኢትዮ ኤርትራ አገር ተደፍራማ እኔ ቤት ያልቀመጥም ብላ ዘመቻ ሄደችው። የትኛው እናት ነው ብዙ እንደዚህ የሚያደርገው? ኢትዮጵያ ብላ ነው ሄደችው። ባይዘው ባለቤት አባቴ ጠበቃት ኢትዮጵያ መጠበቅ አለባት ብላ ነው ሄደችው። 6 ወር ቆይታ ለምነው ነው የመለሷት። አንዳንድ ጊዜ ፐርሰናል የሚሆንበት ጊዜ አለ። ለኔ ኢትዮጵያ ፈረሰች የሚል መስማት ፐርሰናሊ ያመኛል። ባንዳ አይደለሁም፣ የባንዳ ልጅ አይደለሁም፣ በእናቴም በአባቴም። እንዲህ አይነት የመፍረስ ጭፈራ ሳይ ፌር ነው ብዬ አላምንም። ደስ ያለኝ ደግሞ የኦሮሞ ልጆች መጥተው ሙዚቀኞች መጥተው አትፈርሳትም ኢትዮጵያ፣ የኛ ኢትዮጵያ አለች። የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። የአርቲስት ነፃነት ተተኪ ሊሆን ይችላል የተባለው እንግዲህ አንዱዓለም በኢቢኤስ እንግዲህ የቤተሰብ ጨዋታ ላይ ቀርቦ የሙከራ ስርጭቱን አድርጓል። እናም እንግዲህ በፕሮግራሙ ላይ ሰይፉ ፋንታሁንን ጨምሮ ሌሎች እንግዶች የታደሙ ሲሆን አንዱዓለም የመጀመሪያ የሙከራ ስርጭቱን በሚገርም ብቃት ተወጥቷል። እንደኔ አንዳንድ ስኪሎችን ትንሽ ቢጨምር ቁጭ ነፂን አድርጎ የቤተሰብ ጨዋታን የመምራት አቅም ይኖረዋል ብዬ አስባለሁ። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመጭ እባላለሁ።